ትራምፕ ጦርነቱን ለማስቆም በጣም እየተቃረብን ነው፣ ምናልባትም ወደ ስምምነቱ እጅግ ቀርበናል ሲሉ ገልጸዋል። ይህ ንግግር ለዩክሬን ሕዝብም ሆነ ለዓለም አቀፉ ማህበረሰብ ትልቅ የምስራች ቢሆንም በውስጡ የያዛቸው ዝርዝር ነጥቦች ግን ጥንቃቄ የሚሹ ናቸው። በተለይም በጸጥታ ዋስትናና በይዞታ ጉዳዮች ላይ የተደረሱት ስምምነቶች ከ90 በመቶ በላይ መሆናቸው ቢነገርም የቀሩት 5 እና 10 በመቶዎች ግን የጦርነቱን መልክ ሊቀይሩ የሚችሉና ከፍተኛ ውይይትና ክርክርን የሚጠይቁ ናቸው። የጸጥታ ዋስትናን በተመለከተም ፕሬዝዳንት ቮሎዲሚር ዘለንስኪ በሙሉ ልብ ስምምነት ላይ መደረሱን ገልጸዋል። እንደ እርሳቸው አባባል የጸጥታ ዋስትናው ለዘላቂ ሰላም ቁልፍ ምዕራፍ ነው። ፕሬዝዳንት ትራምፕ በበኩላቸው በዚህ ረገድ 90 በመቶ ስምምነት ላይ መደረሱን በመግለጽ አውሮፓውያን በዚህ ሂደት ውስጥ የአንበሳውን ድርሻ እንዲወጡና አሜሪካ ደግሞ ከበስተጀርባ ድጋፍ እንድታደርግ ፍላጎታቸውን አንጸባርቀዋል። ከዚህ አንጻርም የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ሌየንም ከሁለቱ መሪዎች ጋር በስልክ ከተነጋገሩ በኋላ አውሮፓ የማይናወጥ የጸጥታ ዋስትና ከመጀመሪያው ቀን ጀምሮ እንዲኖር በቁርጠኝነት እንደምትሰራ አረጋግጠዋል። ይህ የሶስትዮሽ ትብብር ለሰላም ሂደቱ ትልቅ ጉልበት እንደሚሰጠውም ይታመናል። ሆኖም ግን የሁለቱ መሪዎች ንግግር ትልቁ ፈተና የዩክሬን ግዛቶች ጉዳይ ሆኖ ይነሳል። ከዚህ አንጻርም ዶንባስን ጨምሮ ሩሲያ በኃይል በተቆጣጠረቻቸው አካባቢዎች ላይ የሚኖረው ይዞታ ገና መፍትሄ ያላገኘ አወዛጋቢ ጉዳይ ሆኖ ቀጥሏል።